ሃይ ስኩል እያለሁ የሆነ ልጅ እንደሚያፈቅረኝ ነገረኝ። ነገር ግን በወቅቱ ብዙ ወንዶች የፍቅር ጥያቄ ያቀርቡልኝ ስለነበረ ብዙም ትኩረት አልሰጠሁትም ነበር። ፍቅሩን የሚገልጽበት መንገድ ከሌሎች ወንዶች ለየት ያለ እንደነበር ቢሰማኝም ከፊታችን የማትሪክ ፈተና ስለነበረ ሙሉ ትኩረቴን ፈተና ላይ ብቻ ነበር ያደረኩት። የፈተናውም ቀን ደርሶ በሰላም ተፈትነን አለፈ። ከወራት በኋላ ወደ ዩኒቨርሲቲ የሚያስገባኝን ጥሩ ውጤት አስመዘገብኩኝ። የሱን ማለፍ ያወቅኩት የማትሪክ ውጤታችን ልንቀበል ትምህርት ቤት በሄድኩበት አጋጣሚ ነበረ። እሱ ግን የራሱን ማለፍ እንኳን ሳያረጋግጥ የኔን ማለፍ አጥብቆ ሲጠይቅ እንደነበረ ጓደኞቼ ነገሩ። በነገሩ ብደነቅም በድጋሚ ብዙም ትኩረት ሳልሰጠው አለፍኩ። ከሳምንታት በኋላ የዩኒቨርሲቲ ምደባችን ለማየት ወደ ትምህርት ቤት ተጠራን። ትምህርት ቤት እንደደረስኩኝ የማስታወቂያ ሰሌዳ ጋር ሄጄ የት ዩኒቨርሲቲ እንደደረሰኝ ስሜን በመፈለግ ማየት ጀመርኩ። አዲስ አበባ ዩኒቨርሲቲ ላይ በጣም ደስ አለኝ። ከዛም ይህን ደስታዬን ለመናገር እየተዛዘርኩ ጓደኞቼ መፈለግ ጀመርኩ። ትንሽ ግቢ ውስጥ ከተዛዘርኩ በኋላ ጓደኞቼ ከሩቅ እየተሳሳቁ ወደ እኔ ሲመጡ ተመለከትኳቸው። ልክ እኔ ጋር ሲደርሱ እጄን ግራና ቀኝ ዘርግቼ አያችሁልኝ አይደል ብዬ ፈገግ አልኩኝ። አዎ አየንልሽ፣ ከአፍቃሪሽ ጋር አንድ ግቢ ለዛውም አንድ ዲፓርትመንት ደረሳችሁ አይደል ብለው ቀለዱብኝ። በወሬያቸው ተበሳጭቼ እንደ ድንገት ስዞር እሱም እንደኔ ጓደኞቹ ከበው እያወሩት ነበር። ደስታውን እየተካፈሉት ይሁን ወይ ደግሞ እያበሸቁት አላውቅም። ብቻ ግን አንገቱን ደፍቶ ፈገግ ሲል ነበር። ድንገት ቀና ሲል ተያየኝ። ዝዝ ብሎ ሲያየኝ ቆይቶ እያዩት መሆኑ ሲገባው ደንግጦ ፊቱን አዞረ። ይህ ሁሉ ሲፈጠር ሁሉም በራሳቸው ጨዋታ ተጠምደው ስለነበር ማንም ያስተዋለን ሰው አልነበረም። ያየን ስለሌለ እየተደሰትኩኝ ከጓደኞቼ ጋር ወደ ቤት ተመለስን። ጓደኞቼን ቻው ብዬ ወደ ቤት ከገባው በኋላ ከሀሳብ ያልጠፋል። ሳምንቱን በሙሉ ስለሱ እያሰብኩኝ ቆይቼ ትምህርት የምንጀምርበት ቀን ደርሶ ወደ ግቢ ተጠራን። የመጀመሪያ ቀን እሱን ለማየት በሄድም አልመጣም ነበር። ባለመምጣቱ ድብር ብሎኝ ወደ ዶርም ተመለስኩ። በነጋታው ይመጣል ብዬ ሳስብ ሳይመጣ ቀረ። 3ኛም 4ኛም 5ኛም ቀን በተመሳሳይ ሳይመጣ የረፍት ቀናት መጡ። ሳላስበው በጣም ይናፍቀኝ ጀመር። በጣም ሲደብረኝ ልረጋጋ ብዬ ቅዳሜና እሑድ ከግቢ ውጭ ለማሳለፍ ወደ ቤት ተመለሱ። ቅዳሜና እሑድ ቤት አሳልፌ ወደ ግቢ ስመለስ ከሩቅ ጥቁር ልብስ ለብሶ ጓደኞቹ ከቦ ሲያጽናኑ ተመለከትኩ። ሳምንቱን በሙሉ ሲቀር የሆነ ነገር እንዳጋጠመው ጠርጥሬ ነው። ሆኖም ግን ምን እንዳጋጠመው ማንንም ሳልጠይቅ ቀኑ አለፈ። ቆይቼ ሳጣራ እናቱ እንዳረፉ ሰማሁ። ቀርቤ ላጽናና ብፈልግም ብዙም ስለማንግባባ ፈርቼ ተውኩት። በዚህ ሁኔታ ለ1 ወር ቆየን። እሱም እንዳቀረቀረና ዝም እንዳለ ነበር ክላሱን ጨርሶ የሚወጣው። እኔም ወሩ ሙሉ የተከዘ ፊቱን ማየት ሱስ ሆነብኝ። ከቆይታ በኋላ ላናገረው ወሰንኩ። እናም አንድ ቀን በጠዋት ተነስቼ ወደ ክላስ ስሄድ ግቢው ጭር ብሎ ነበር። እኔም የክላስ ሰዓት እስከሚደርስ ሁሌ የምንቀመጥበት ቦታ መራሁ። ልክ ስደርስ ከሩቅ ልጁ ቦታችን ላይ ተቀምጬ ሂጄ ላወራው ፈለግኩኝ። ግን ግቢ ውስጥ ማንም ስለሌለ በቆምኩበት ሳይ ቆይቼ ወደ ክላስ ተመለስኩ። በሳምንቱ መምህራችን አንድ ትልቅ አሳይመንት ሰጠ። እናም እኔና ልጁ ከሌሎች ተማሪዎች ጋር አንድ ላይ ተመደብን። ክላስ እንዳለቀ ስለ አሳይመንቱ ለመነጋገር አንድ ላይ የተመደብነው ተማሪዎች ተሰብስበን አሳይመንቱን እንዴት መስራት እንዳለብን እያወራን እያለ ልጁ እኔን ሰርቆ ሲያየኝ አይን ላይን ተገጣጠም። ደንግጦ አንገቱን አቀረቀረ። ነገሩን ፈገግ ብዬ አለፍኩት። አውርተን ከጨረስን በኋላ ተበታተነ። እኔም ደብተሬን ቦርሳዬ ውስጥ እየከተትኩ እያለ ዞር ስል ልጁ ደብተር ረስቶት ሄዷል። አንስቼ ስገልጠው የመጀመሪያው ገጽ ላይ የስሜ መጀመሪያ ፊደል በልዩ ዲዛይን በየቦታው ተጽፏል። ድንገት ቀና ስል ልጁ ወደ እኔ ሲመጣ አየሁት። ደንገጥ ብዬ ቆምኩና ደብተርህን ረሳህ ብዬ መንተባሰብ ጀመርኩ። እሱም ፈገግ ብሎ አመሰግናለሁ ብሎ ደብተሩን ተቀብሎ ሊሄድ ሲል ጠራሁት። ዞር ብሎ አቤት ሲለኝ እጄን እያፋተኩ ስለ እናትህ ሰምቼ በጣም አዝኛለሁ፣ ፈጣሪ ያጽናህ፣ በርታ በል አልኩት። እሱ ምንም ሳይለኝ አንገቱን ደፍቶ ባለሁበት ጥሎኝ ሄደ። አስቆሜ ላወራው ፈልጌ ነበር፣ ነገር ግን የክላስ ሰዓት ደርሶ ስለነበር ዝም ብዬ ወደ ክላስ ገባ። ይህ ሁሉ ሲፈጠር የክላስ ተማሪዎችና ጓደኞቼ ከሩቅ እያዩን ነበር። እናም ሲያገኙ አንቺ በቃ ወደድሽው ማለት ነው ጠባረገሽ እያሉ ይቀልዱብኝ ጀመር። በወሬያቸው በጣም ተበሳጨሁ። ስሙን እንኳን በአግባቡ የማላውቀው ልጅ ምን ብዬ ነው የምወደው? አሁን ላይ እሱ ለራሱ ይውደደኝ አይውደደኝ አላውቅም ብዬ ጮህኩባቸው። ደንግጠው ዝም አሉ። ነገሩ ክላስ ውስጥ ለቀና ሲወራ ቆይቶ ተረሳ። አንድ ቀን ከጓደኞቼ ጋር ግቢ ውስጥ ቁጭ ብለን እያወራን እያለ
ድንገት ልጁ ባጠገባችን ሊያልፍ ሲል ጓደኞቼ ከተቀመጡበት ተነሱና መንገዱን ዘግተው አንቺ ግን ምን ማድረግሽ ነው? እንዴት እንደዚህ ታደርጊያለሽ? እያሉ ይጮሁብኝ ጀመር። በነገራቸው ግራ ገብቶኝ ዝም ብዬ እነሱን ማየት ጀመርኩ። ይህ ሁሉ ሲፈጠር ጓደኞቼ ልጁ ላይ መንገድ ዘግተውበት ማለፍ ስላልቻለ ቆሞ እየሰማን ነበር። ከዛ ምን እንደተፈጠረ ጠየቃቸው። ይቺ ነቻ አሳይመንት እንደተሰጠን እያወቀች ያበደርናት ብር ስንጠይቃት የለኝም ትለናለች አሉት። እሱም ይሄ ከሆነ ያጣላችሁ ችግር የለውም እኔ እሰጣችኋለሁ ብሎ ከኪሱ ብር አውጥቶ ሰጥቷቸው ባለንበት ጥሎን ሄደ። እኔ ምን እያደረጉ እንዳለ ግራ ስለገባኝ ምን እያደረጋችሁ ነው ብዬ ጠየኳቸው። የኔ ቆንጆ ግራ ገባንሽ አይደል? ለአንቺ ያለውን ስሜት ለማወቅ ፈልገን እኮ ነው ይህ ሁሉ ነገር የፈጠረው። አሁን እሱ እንደሚወድሽ አረጋግጠሻል፣ አንቺስ ምን ታስቢያለሽ ብለው ጠየቁ። እኔን ቆጣ ብዬ አሁን ላይ ማሰብ የሚፈልገው ስለ ትምህርቴ ብቻ ነው። ብዙ ህልሞች አሉ። እናም በዚህ ሰዓት ስለ ፍቅር ማሰብ ካላሚ ወደ ኋላ እንደሚያስቀረኝ ነገር እንደሆነ ነው የማስበው አልኳቸው። እነሱም በመልስ የተገረሙ ልክ እንደሆንኩና ሀሳቤ እንደሚደግፉኝ ነግረው ልጁ የሰጣቸውን ብር አንቺ ጋር ይሁን ብለው ሰጡኝ። እኔም ተቀብዬ ቦርሳዬ ከተትኩትና ወደ ዶርም ሄድን። ከሳምንት በኋላ ከጓደኞቼ ጋር ወደ ክላስ ሄድን። ልጁ ከኋላ ጠራኝ። አንዴ መሬቱ አንዴ እኔን እያየ ሀሱ እኔ አንቺን ለረዥም ጊዜ ነው የማውቅሽ። ከዛን ጊዜ አንስቶ ልቤ ላንቺ እንጂ ለሌላ ሴት ቦታ ኑሮት አያውቅም። አሁን ላይ አንቺ ምን እንደሚሰማሽ አላውቅም፣ ነገር ግን እንድታውቂልኝ የምፈልገው ነገር ሁሌም እንደምወድሽ ነው አለኝ። እናም ስለሱ ምን እንደማስብ ጠየቀኝ። በዚህን ጊዜ እኔ ለጓደኞቼ የነገርኳቸውን ነገር ደገምኩለት። ሳወራ እየጮኩኝ ስለነበር እዛ አካባቢ የነበሩ የግቢ ተማሪዎች ትኩረታቸው እኛ ላይ ነበረ። እሱም አንገቱን ደፍቶ ሲሰማኝ ቆይቶ እኔ ከዓላማሽ ላሰናክልሽ አልፈልግም፣ የኔ አንቺን ማፍቀር ለህልምሽ እንቅፋት የሚሆንብሽ ከሆነ ካሁን በኋላ ወደ ህይወትሽ አልመጣም ብሎ ዞር ብሎ ጥሎ ሊሄድ ሲል ጠራሁትና ብሩን ከቦርሳ ያወጥቼ ከዚህ በኋላ ለእኔ ምንም አይነት መስዋዕትነት አያስፈልግም ብዬ ብሩን መለስኩለት። እሱም ምንም ሳይልኝ ተቀብሎኝ ሄደ። ዞሪ ጓደኛዬ ስመለከታት ትክክል እንዳደረግኩኝ በእጇ ምልክት አሳየችኝ። ይሄ ሁሉ ነገር ከተፈጠረ በኋላ ምንም ነገር ሳናወራ የሴሚስተር ፈተና ደረሰ። እየቆየ ሲሄድ ያደረኩት ነገር ትክክል እንዳልሆነ ይሰማኝ ጀመር። የብሬክ ሳምንታት ሳይደርሱ በፊት ላወራው ወሰንኩ። አንድ ቀን ውጤት ለማየት ከዶርም ወደ ክላስ እየሄድኩ እያለ ልጁ ወደ እኔ እየመጣ ተመለከትኩት። እኔም ይሄን አጋጣሚ መጠቀም አለብኝ ብዬ ወደ ልጁ ተራመድኩ። አጠገቡ ስደርስ ከኪሱ ወረቀት አወጣና ቶሎ ብዬ ባለፈው በማየው መንገድ ስላናገርኩ በጣም ይቅርታ፣ ተረጋግቼ ላናገር ይገባ ነበር አልኩት። እሱም ፈገግ ብሎ ችግር የለውም ሀሱ አለኝ። እኔም ከኪሱ ያወጣው ወረቀት እየተመለከትኩኝ ምን እንደሆነ ስጠይቀው አሁን እርቅ ስላወረድን አያስፈልግም አለኝና ወደ ኪሱ ከተተው። በኋላ ክሊራንስ ለማጻፍ ወደ ሬጅስትራል ቢሮ እየሄደ እንደሆነ ነግሮን በቆምኩበት ላይ ሄደ። ከሰዓት በኋላ መናፈሻ ውስጥ ቁጭ ብዬ እያለ ከሩቅ ከግቢ ሲወጣ ተመለከትኩት። እኔም ጠርቼ ካስቆምኩት በኋላ የቅድሞውን ወረቀት ግን ብትሰጠኝ ደስ ይለኛል አልኩት። እሱም ፈገግ ብሎ አውጥቶ ሰጠኝ። ቤት ገብቼ እስከማነበው በጣም ጨነቀኝ። ቤት እንደገባው ቶሎ ወደ ክፍሌ ገብቼ ማንበብ ጀመርኩ። ትንሽ እንዳነበብኩኝ ደንግጬ ከተቀመጥኩበት ብድግ አልኩኝ። በጣም ከመደንገጤ የተነሳ እጅ ሲንቀጠቀጥ ይሰማኝ ነበር። ደብዳቤው እንዲህ ይላል። ሀሱ ከሁሉም ነገር በላይ ልነግርሽ የምፈልገው ነገር በጣም እንደምወድሽና በልቤ ላይ ትልቅ ቦታ እንዳለሽ ነው። እናም ለዘላለም የልቤ ዙፋን ላይ ነግሰሽ ትኖሪያለሽ። ከዚህ በፊት ሳላስበው አስከፍችሽ ከሆነ በጣም ይቅርታ። ህልምሽ ላይ እንቅፋት ሆኖ መገኘት ለኔ ምን ያህል ከባድ እንደሆነ ልትረጅኝ አትችይም። ካወራን ቀን ጀምሮ እንዳኮረፍሽ ይሄው ብሬክ ደረሰ። እናም ለዛ ነው ይሄን ደብዳቤ ጻፍኩልሽ። ምን መሰለሽ ሀሱ፣ ከእናቴ ሞት በኋላ በልብ ህመም እየተሰቃየሁኝ ነው። ህመሙ በጣም እየከፋብኝ መጥቷል። እናም በዚህ ሁኔታ የትምህርት መቀጠል ስለማልችል ቤተሰቦቼ ሁለተኛ ሴሚስተርን ዊዝድሮ እንድሞላና የህክምና ክትትል እንዲደረግልኝ ስለወሰኑ በዚህ ሁኔታ ልሰናበት ስላልፈለኩ ይሄን ደብዳቤ ጻፍኩልሽ። ህክምናዬን በሰላም ጨርሼ ወደ ትምህርት ቤት እንደምመለስና እንደምንገናኝ ተስፋ አደርጋለሁ። ሁሌም በጸሎትሽ ሰሚ። በድጋሚ ስላስከፋሽ በጣም ይቅርታ። ደህና ሁኚ ሀሱ፣ እወድሻለሁ። ሳላስበውን ባይ ደብዳቤው ላይ ጠባለ። ሁኔታውን እያሰብኩ ማልቀስ ጀመርኩኝ። ገና ሳይሄድ ይናፍቀኝ ጀመር። ያለበትን ነገር ሳልረዳ በስነ ስርዓት ሳላወራው እንደቀረው ሳስብ በራሴ በጣም ተበሳጨሁ። የብሬክ ሳምንት አልቆ ሁለተኛ ሴሚስተር የምንጀምርበት ቀን ደረሰ። ክላሱን ያለሱ እያሰብኩ ድብርት ይወረኝ ጀመር። ክላስ እንደተጀመረ አንድ አዲስ ልጅ ወደ ክላሳችን መጣና እኔ አጠገብ ተቀመጠ። ሰላም ካሱ እባላለሁ ብሎ እጁን ለትውውቅ ወደ እኔ ዘረጋ። እኔም እጄን አጣምሬ ሀሴት አልኩት። እሱም ቅር እያለው
ስለተዋወቅን ደስ ብሎኛል አለኝ። ቀን ወደ ቀን እኔና ካሱ እየተግባባን መጣን። ካሱ ነገሮችን ቀለል አድርጎ የሚመለከት ፈታ ያለ ናዝሬት ልጅ ነው። ሲበዛ ጨዋታ ይወዳል። ባየው ነገር ሁሉ እየቀለደ ያስቀኛል። ሲደብረኝ ማየት እንደማይወድ ሁሉ ይነግረኛል። በጊዜ ሂደትም ጥሩ ጓደኛሞች ሆኑ። እንዲህ እያለ አመቱ ሊጠናቀቅ ትንሽ ጊዜ ቀረው። የክፍላችን ተማሪዎች አመቱ ሊያልቅ ስለሆነ የመለያየ ፕሮግራም ለማዘጋጀት መወያየት ጀመሩ። ጓደኞቼም እየመጡ ስለ ፕሮግራሙ ምን ያህል ደስ ሊል እንደሚችል እየነገሩ ፕሮግራሙ ላይ እንድመጣ ቢያስጨንቁኝም ብዙ ፍላጎት ስላልነበረኝ ይሻላልኳቸውም ነበር። ከሳምንታት በኋላ ከከተማ ወጣ ወዳለ እንደ መናፈሻ ሊሄዱ እንደወሰኑ ጓደኞቼ ደውለው ነገሩ። እኔም ካሱ ይሄድ እንደሆነ ስጠይቀው ፈተና እንዳለቀ ወደ ናዝሬት እንደሚመለስና እንደማይሄድ ነገረኝ። እኔም ላለመሄድ ወሰንኩኝ። ነገር ግን ጓደኞቼ በየቀኑ እንደሄድ ስለሚጨቀጭቁኝ አባቴን ለፕሮግራም ብር ጠየቅኩት። እሱም ከከተማ ውጭ እንደሆነ ሲያው ከለከለኝ። እኔም ለመሄድ ብዙ ፍላጎት ስላልነበረኝ ውሳኔውን አክብሬ ላለመሄድ ወሰንኩኝ። የፈተና ቀን እየቀረበ ሲመጣ ለማጣት እንዲመቸው ወደ ቤት መጣሁ። ጓደኞቼ በየቀኑ እየደወሉ ስለ ፕሮግራሙ ይነግሩኛል። እኔ ዝም ብዬ እሰማቸዋለሁ። እናም አንድ ቀን ክፍሌ ቁጭ ብዬ እያጠናሁ እያለ ስልክ ጠራ። ጓደኞቼ ነበሩ። ሰላም ከተባባልን በኋላ አንቺ ማዕድን እኮ ለፕሮግራሙ ሊመጣ ነው አሉ። ማን ነው ማዕድን ደግሞ ስላቸው ቆጣ ብለው አንቺ ደግሞ እሺ አፍቃሪሽ እንዲህ ስንልሽ ነው አይደለም የሚገባሽ አሉ። ከተቀመጥኩበት ብድግ ብዬ የምራችሁ ነው አልኳቸው። አረቀስ በቃ ኢየሱስም ሲነሳ እንደዚህ የሚያደርግሽ አይደል ብሎ ተሳሳቁብኝ። አረ እስኪ መሳቃችሁን ትታችሁ እውነቱን ንገሩኝ አልኳቸው። እነሱም ሊመጣ እንደሆነና የኔን ፕሮግራሙ ወጪ እንደከፈለልኝና ከቀረው በጣም እንደሚደብረው ነግረው ስልኩን ዘጉት። እኔ ምንም ቢፈጠር ፕሮግራሙ ላለመቅረት ወሰንኩ። ገና ቀኑ ሳይደርስ አድርጌ ስለሚሄደው ልብስ መጨነቅ ጀመርኩ። እሱን እያሰብኩኝ አንድ ሀሳብ መጣኝ። ለምን ስጦታ አልሰጠውም? ምን እንደምሰጠው ግራ ገባኝ። ጓደኞቼን ደውዬ ልጠይቃቸው አሰብኩኝና ሙድ እንደሚይዙብኝ ትዝ ሲለኝ መልሼ ታውኩት። እናም በራሴ እሱ ይወደዋል ብዬ ያሰብኩትን ስጦታ ገዛሁለት። የፕሮግራሙን ቀን ደርሶ ወደ ቦታው ለመሄድ እየተዘጋጀሁ እያለ ጓደኞቼ ደውለው ለመሄድ ተሰብስበው እኔን ብቻ እየጠበቁ እንደሆነ ነገሩ። እኔም እየተቻኮልኩኝ ወደ ቦታው ስደርስ ማዕድንን ከሩቅ አየሁት። እየሮጥኩኝ እጅ አቀፍኩት። ድንገት ሳቅፎ ቢደነግጥም እሱም አቅፎ ሰላም አለኝ። ከዛም ሌሎቹን ሰላም ብያቸው ወደ መናፈሻ ቦታ መሄድ ጀመረ። እዛ ከደረስን በኋላ ካምፕ የምናደርግበት ቦታ ጋር ለመቀመጥ አንድ በጣም የሚያስፈራ ድልድይ መሻገር ግድ ነበረ። ሁሉም ተራ በተራ ሲሻገሩ እኔ ፈርቼ ወደ ኋላ ቀረሁ። ከዛም ማዕድን ተመልሶ መጥቶ አይዞሽ ነው ያለሁ እጅ ስጪ ብሎ እጄን ይዞ መሻገር ጀመረ። ልክ ድልድዩ መሃል ላይ ስደርስ ወደ ታች ሲመለከት በጣም አዞረኝ። በጣም ስለፈራሁኝ እጁን ጥብቅ አድርጌ እንዳያዝኩት ድልድዩ መሃል ስታክ አድርገን ቆመ። እሱም ደጋግሞ አብሮኝ እንዳለ እንዳስብና እንዳልፈራ ደጋግሞ እየነገረኝ እጄን ይዞ አሻገረ። ከዛም ሁላችን ተሰብስበን አሪፍ ጊዜ ካሳለፍን በኋላ ሁሉም በየራሱ መዝናናት ሲጀምር እኔና ማዕድን ለብቻችን ተቀምጠን ማውራት ጀመርን። ብዙ ካወራን በኋላ ለእኔ አንድ ዘፈን እንዳዘጋጀልኝ ነገረኝ። እኔም ለሱ ስጦታ ይዤለት እንደመጣሁ ነግሬው መጀመሪያ ግን እንዲዘፍንልኝ ጠየቅኩት። ከዛ መስፈን ጀመረ። አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ ከቶ ከቶ። ድምፁ እንደዚህ እንደሚያምር አላውቅም ነበር። አይኑን እያየኝ በሙዚቃው ተመስጬ እየሰማው ያለ ድንገት ትንፋሹ መቆራረጥ ጀመረ። እኔም ምን ነው አመመህ እንዴ እያልኩ ብጠይቀውም መልስ ሳይሰጠኝ ተዝለፍልፎ እጄ ላይ ወደቀ። በጣም ደነገጥኩኝ። ደጋግሜ ብጠራውም ሊሰማኝ አልቻለም። እሱን እንዳቀፍኩ እየጮህኩኝ ጓደኞቼን መጣራት ጀመርኩ። ጩኸቴን ሰምተው ደንግጠው ሲመጡ ማዕድንና አቅፌ እያለቀስኩ አገኙ። እነሱም አፋፍሰው ይዞን በመጣው መኪና ወደ ሆስፒታል ይዘውት ሄዱ። የቀረነው ተማሪዎች እንደተደናገጥን ወደ የቤታችን ተበታተነ። እኔም ቤት ገብቼ ስለተፈጠረው ነገር እያሰብኩ ማልቀስ ጀመርኩ። እንዴት እንደሆነ ለማወቅ በተደጋጋሚ ጓደኛው ስልክ ብደውልም አይነሳም ነበር። መጥፎ ነገር እንዳይፈጠር ፈጣሪን እየለመንኩ እዛው አልጋዬ ላይ በተቀመጥኩበት እንቅልፍ ይዞኝ ሄደ። በነጋታው እንደነቃሁ ስልኬን አንስቼ ጓደኛው ጋር ደወልኩ። ስልኩ እንደተነሳ ቶሎ ብዬ የማዕድን ሁኔታ ጠየቅኩት። እሱም አሁን ደህና እንደሆነ ነገረኝ። እሱን ስሰማ ትንሽ ቀለል አለኝ። ነገር ግን የተሻለ ሕክምና ወደ ውጭ እንደሚሄድና ሕክምናውን ሲጨርስ ቤተሰቦቹ ትምህርቱን እዛው እንዲቀጥል እንደወሰኑ ነግሮን ስልኩ ተዘጋ። በጣም ከፋኝ። በደንብ ሳላውቀው ሊለየኝ እንደሆነ ሳስብ
እና ድልድዩ መሃል ላይ የተፈጠረችውን ደስ የምትል አጋጣሚ ትዝ ስትለኝ አለቀስኩ። ናፍቆቱ ገና ካሁኑ ጀመረ። ከዛም አልጋዬ ላይ ቁጭ ብዬ ማሰብ ጀመርኩ። ማን ያውቃል በህይወት እስካለን ድረስ ብዙ ነገሮች ይፈጠራሉ። እኔና እሱን ድጋሚ የምትገናኘን ቀን ትመጣ ይሆናል። ብቻ ዋናውና ትልቁ ነገር እሱ ሕክምና በተሳካ ሁኔታ አልፎ ወደ ጤናው እንዲመለስ መጸለይና ለሰው ልጅ ትልቁ ነገር ተስፋው ነውና ተስፋው ማድረግ ነው። ሌላው ነገር የጊዜ ጉዳይ ነው። ሁሉንም ጊዜ ያሳየናል።